ሰላም ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሄርሜላና አብርሽ ባንድ ላይ ተኝተው እንግዲህ መተውልናል ማለት ነው። ይሄ የመጨረሻ ነው። በቃ የቀራቸው ባንድ ላይ ተኝቶ መምጣት ነበረ። እሱንም አሳይተውናል። ብዙዎቹንም ደግሞ ያስቆጣ ብዙዎቹም ይሄን ነገር ማወገዝ አለብን። አንድ ባለትዳር ወንድ እንዴት ነው ከሴት ጋር የሚተኛው የሚሉም አሉ። አንዳንዶቹም ደግሞ ሩታዬ እግዚአብሔር አወጣሽ የኔ የዋህ የኔ ምናምን የሚሉም አሉ። አንዳንዱም ደግሞ ሄርሜላን አንቺ ምንትሶ እያሉ እያጥረገረጓት ነው የሚገኙት። ብዛት ግን አብርሽን የሚሳደቡ ሳይሆኑ ሄርሜላን የሚሳደቡ ናቸው ብዛት ያየሁት ማለት ነው። ውዶቼ ማሮቼ ማለት ነው። በነገራችን ላይ ፕራንክ ነው። ፕራንክም እንኳስ ቢሆን ይህንን ነገር ማበረታታት የለብንም። አብርሽ ሄድበት ጎበዝ የኛ ጀግና የምትሉም አላችሁ። ኮሜንት ላይ የተለያየ ኮሜንት አንብቤ ያለው ነገር ግን ይህን ጉዳይ አብርሽ አያቅም ልትሉ አይገባም። እራሱ አብርሽ ያውቃል። ተነጋግረው ነው ይሄንን ፕራንክ የሰሩት። ምክንያቱም እዛ በዓል ሲያከብሩ ሁሉም ተሰባስበው ወንዶቹ ከወንዶቹ ጋር የተኙት፣ ሴቶችም ከሴቶቹ ጋር የተኙት። አብርሽ ለብቻው ተለይቶ እንዴት ነው አንድ ክላስ ይዞ ሊተኛ የቻለው ብላችሁ ማሰብ አለባችሁ። ሁለተኛ ደግሞ ሄርሜላ እስሩ ሄዳ ስተኛ ስታወራ ሰምታችኋታል እና ስታወራ ለእኛ የተሰማ እንዴት ነው ለሱ የማይሰማው ብላችሁ ታስባላችሁ እናንተ? ሄዳ ስሩ ስተኛ ስትነካካው ምናምን ገልበጥ አለ ምናምን ከዛ መልሶ እንትን ብሎ በደንብ ያቀል። አብርሽ ራሱ አብርሽ ይህን ስራ የሚሰራው ተመችቶታል። ብዙ ብር እያገኘበት ነው። አብርሽ ጋር ክብር የሚባል ነገር የለም። በነገራችን ላይ ለክብሩ የማይጨነቅ ሁሉም ቢሆኑ ለክብራቸው የማይጨነቁ ቢሆኑ ይሄ ጅማ አይጨነቁም ጭራሽ። በቃ ይሄ የእነሱ ግሩፕ አላቂዎቹም እንዴ አብርሽ እንተን ማን ነው ሀይሚና ብሩኬ እነ ዳኒ ሮያል መተው እነ ሶሲ መተው እንደዛ ሲያጨናንቁ ተመልካች አለባቸው። በቃ ድራማውን ሊቀጥሉት ፈልገው ነበረ። ተመልካች በጣም ሲቆጣቸው ከዛ አቆሙት ማለት ነው። አቆሙት። ከዛ እንደው ማናት የመጣችው ይሄ ሁለቱ ከነሱ በኋላ የመጡት ልጆች ማነው ስሟ ሄርሜላ ነው ማን የምትባሉ በእናታችሁ ሁለት ልጆች መጥተው ነበረ ማለት እነሱ አሁን ጠፍተዋል። አይቻቸው አላቀም ማለት ነው። የመጨረሻ የነ ዳኒ ሮስትና የሶሲ ቀረና እነዛ መጡ። እነዛ መተው እንደገና እነዛም ደግሞ ሰላም ፈጥረው ሄዱ። በዛው ሀይሚና ብሩኬ ወደ ነበረው እንትናቸው ተመለሱ ማለት ነው። ለምን ይመስላችኋል? ተመልካች ስለጮህባቸው፣ ተመልካች በጣም ስለተቆጧቸው ማለት ነው። ግን እነዚህ አብርሽ መስሚያው ጥጥ ነው በነገራችን ላይ እንጂ አብርሽ እየሰራ ያለው ሙሉ በሙሉ ውሸት ነው። በነገራችን ላይ እውነት እንዳይመስላችሁ ውሸት። አብርሽ ብር አጥዞታል ግን ሁሌም ብር ማለት ሳይሆን ክብር የሚባል ነገር አለ። ክብር ተመልካች እኮ ካላየላቸው ብር አያገኙም። በነገራችን ላይ ይሄን አያውቁም እነሱ። ተመልካች ካላየላቸው ብር አያገኙም። ላይክ ይደረግላቸዋል፣ ይታይላቸዋል። ከዛ እሱ ይቀጥላል። ተመችቶታላ። ለዛ ነው የማያቆመው። ይሄንን መንቃት አለባችሁ ቤተሰብ። አታልቅሱ። ለምንድን የምታለቅሱት ግን? ኢሞጁ እንዳለ ለቅሶ ምንድን ነው የሚያስለቅሳችሁ? እኔ እኮ እናንተ አይገባችሁም እንዴ? የሚሰራው ስራ እያደረገ ያለው አይገባችሁም እንዴ? ባለፈው ጭንቀት ሊያሳብደኝ ነው ብሎ ሆቴል ለትንሽ ሰዓት ተከራይቶ አንድ ቪዲዮ ሰራ፣ ፖሰተ። በማግስቱ ማታ ላይ ጭፈራ ቤት ነበረ። ከዛ ሀገራቸው ሄዶ ሲጨፍሩ ሲበሉ አምሽተው በማግስቱም ታመምኩ ብሎ መጣ። ራሱን አስሮ ምናምን ቤቱ ሆኖ ራሱን አስሮ ቀን ላይ ቪዲዮ ተለቀቀ። በማግስቱ ደግሞ እንደዚሁ ቆጮ ክትፏቸውን ሲጎምዱን ያየናቸው ተሰብስበው እየጨፈሩ ምናምን። ይሄ እንዴት ነው ድራማ እንደሆነ የማይገባችሁ እናንተ? ቆይ እኔ እኮ በጣም ይገርመኛል። አሁን ዛሬ ለተደረገው ነገር እኔ ፕራንክ ነው በደንብ ስለማቅ እኔ አልሳደብም፣ ግን ሲበዛም ያስጠላል። በጣም ነው የሚያስጠላ። ይሄ የዝሙት ፕራንክ ራሱ ምንድን ነው? እኛ እንደዚህ እንድናደርግ ነው?
ሄርሜላን የሚመራት እሱ ነው እንጂ ሄርሜላ ራሱ አይደለችም። ነይ እንደዚህ እንስራ፣ እንደዚህ እናደርግ፣ እንዲህ እንሆን እያለ እየጠራት ባብሮ የሚሰሩት እንጂ ሄርሜላን ብቻ ትሳደቡ። ለምን እንደምትሳደቡት እሷን ብቻ? እሱን አትሰድቡትም? እሱ እንዳይቀየማችሁ እሱ አዲስ ስለሆነች ሁላችሁም ተነስታችሁ እሷን ትሳደባላችሁ። እስኪ እሱን ስደቡት። ነገ ጠዋት ከሩታዬ ጋር ከታረቀ ስለምንሰድበው እናፍራለን። ማፈር አለማፈር አይደለም፣ የሚሰራውን ስራ ማስቆም አለባችሁ። በቃ ጥሩ ነገር ሲሰሩ ደግሞ ጥሩ እሰይ ብላችሁ እልል። እንደውም በዚህ ሰዓት ከሩታ ጋር ባብሮ ሆኖ ጥሩ ቪዲዮዎችን ለተመልካች ቢያሳዩ ከዚህ በላይ እይታ ይኖራቸው ነበር። በነገራችን ላይ ግን ተሳስተዋል። ይሄ ሴጣን እኮ ነው እንደዚህ የሚያራውጣቸው። በነገራችን ላይ ይሄ ሴጣን ስራ ነው የሚሰሩት ስራ፣ የሴጣን ስራ። ዝሙት የሴጣን ስራ ነው። ተለያየን ተጣላን የሴጣን ስራ ነው። ገባችሁ አይደለ? ግን እነሱ ብልጥ ቢሆኑ በጥሩ ነገር ራሳቸውን ዝቅ ሳያደርጉ ቤተሰቦቻቸውን ሳያሰድቡ ተመልካችን ሳያስቀይሙ ማለት ነው ከሩታ ጋር እኔ ደስ ባለ ቪዲዮ ቢመጡ በጣም ከዚህ በላይ እይታ ይኖራችሁ ነበር። ብዙ ነገር ማሳለፍ በእርግዝናዋ ራሱ ስንትና ስንት ነገር ትሰሩ ነበረ። ግን አላወቃችሁበትም እናንተ። ሁሌ ዝሙት ስራ፣ በቃ ሁሌ ዝሙት ስራ፣ ሁሌ የሚያስጠላ የሚደብር ትውልድን የሚያበላሽ ስራ ነው የምትሰሩት። ተለክፋችኋል እናንተ። አንደኛ ልክፍ ነው ያላችሁት። ይሄ ልክፍት ነው። በነገራችን ላይ ምንድን ነው አሁን ይሄ ጀግና የሚያስብለው? አሁን የዛሬውን ፕራንክ አብርሽ አላወቀም ብላችሁ ነው? በደንብ አድርጎ ነው የሚያውቀው። ተመችተኸኛል፣ ሳዶም ተመችተኸኛል፣ ወይኔ ምናምን እያለች ንስጥር ያለው ደስታ ነው። ደስ ብሎት ፈገግ ምናምን እያለ መጀመሪያ ላይ ዘራፍ ብሎ ነበር ሲሄድ ማለት ነው። ዘራፍ በቃ እንዳላወቀ ምንም በደንብ አድርገህ ነው የምታውቀው። ሲቀጥል ራስህ ነው የምታመጣው ፕራንኩን ሁሉ። በጣም ነው የሚያስጠላው አብርሽ። ኧረ ወደዛ፣ ኧረ ስንት ነገር አለ መሰላችሁ እናንተ ከካሜራ ጀርባ በጣም ብዙ ነገር አለ። ስለዚህ ውዶች አትጨነቁ፣ አታስቡ። እነሱ ቢዝነስ ላይ ነው ያሉት። ቢዝነስ ላይ ጸብ የለ ምን የለ ቅብር ጥሱ ቅብጥ ሁሉም ፏፈሽ እያለ ነው። እንዴት አድርጌ ላስረዳችሁ ለእናንተ? ችግሩ አታምኑም እኮ እናንተ እንዴ። በቃ እኔ ራሱ ውሸት ልጀምር መሰለኝ። እየዋሹ ከእነሱ ጋር እያጨበጨብኩ ዝም ብዬ ልቀጥል እንዴ? ግን እውነቱን እያወቅኩ ደግሞ አንዳንድ ጊዜ ለምን እላለሁ። እኔ ደግሞ ችግር አለብኝ እንጂ ወይኔ ምናምን አብሻ እያልኩ መምጣት ነበረብኝ። ወይኔ አምላኪ ሆይ፣ ኧረ እንደው ከእንደዚህ አይነት እኔ ዝሙት አላበረታታም በነገራችን ላይ